ይቅርታ አርጊልኝና እኔ በሰውነትሽ ልክ ባታስቢ ጥሩ ነው። በቃ ምንድነው ወዳጅ መስለሽ ጠላት አይነት ነገር እየሆንሽብኝ ነው። በሆነ ሰዓት በልጁ አማካኝነት እየመጣ አብርሃም ከሚረብሻት እንዲወስንለት እንዲቆርጥለት ምናምን ነገር ብለሽ ደስታን ሻንጣህን ይዛ ግባ ብለሽ በግድ ሻንጣ ሲይዘህ መኖር አለበት። አንድ ክፍል ስጪው እንዴ ምን ማለት ነው እንዴ? በሰው ቤት ገብቶ ማዘዝ፣ በሰው ቤት ገብቶ ይኑር እንዲሆኑ ምን ማለት ነው? ሰው እንዲያወራ እድል ስጪ። እነሱ ገና አንድ ቃል ሲያወጡ አንቺ አስሩን በቃ ብለሽ ጥፋትሽን ስለምታቂ እኮ ነው ጥሩ እንዳልሰራሽ ስለምታቂ በቃ ብለሽ አፋቸው ላይ ትቆሚያለሽ። አንዳንዴ ሰው ነፃነት ሲሰጠው ማድረግ ያለበትንና ማድረግ የሌለበትን ነገር ለይቶ ቢያቅ ጥሩ ነው። ነፃነት ስትሰጣቸው ሩታ ስትፈቅድላቸው እንዴ ቤተሰብነት ማለት እኮ ግዞት አይደለም። እንደዛ በሷ ፊት ደስታ እናውጣ በቃ ናና ቀጥል በቃ እዚህ በኋላ ያስፈልገም ወጣ ብለሽ ማለትሽ በጣም ወረድሽብኝ። ማድረግ የሌለብሽን ነገር ነው ያደረግሽው። ስለዚህ እሱ እቃ አይደለም። እንደገና ዳኒ ደግሞ ትወጣታለህ ምናምን እሱም እንዳንተ ወንድ ነው። እንዳንተ ተነስቶ መውረግረግ ይችላል። ግን ነገሮችን በቃ እኔ እንጃ እውነት በጣም ትልቅ በእድሜ ትንሽ ነው ግን በእውቀቱ ባስተሳሰብ ረጋ በማለቱ ስክን በማለቱ ደስታ እግዚአብሔርን ትልቅ ሰው ነው። በቃ ዳኒና ሜሪ እምላችሁ ነገር ልጅቷ በራሷ አይምሮ እንድትመራ አድርጉ። እየመጣችሁ አትበጥብጧት። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። እናንተስ እንዴት ናችሁ? ውሏችሁ ቆይታችሁ እንዴት ነበረ? እንግዲህ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት እኔም ባለሁበት የኔ ፋሚሊዎች አጠቃላይ በያላችሁበት ሰላማችሁና ጤናችሁ ብዝት ያለ ይበል ማለት እወዳለሁ። ያው እንግዲህ ቤተሰብ አንዳንድ ነገሮችን ሳይ ስናደድም እመጣለሁ፣ ደስ ሲለኝም እመጣለሁ። ትንሽ ውስጤ አናዶኝ ነው በትላንትናው ነገር ማለት ነው። ያው ትላንት ቤተሰብ አይታችሁታል እና ሜሪና ዳኒ በጣም እየሰሩት ያለው ነገር በጣም የሚያናድድና የሚያስቆጭ ነገር ነው። ምንድነው የሚያናድደው ነገር? ትላንት ያደረጉት ነገር ፈጽሞ ከነሱ የማይገባ ነገር ነው ያደረጉት። በቃ ለምን ምን ማለት ነው? ሜሪና ዳኒ ቆም ብሎ ቢያስቡበት ጥሩ ነው። እያደረጉት ያሉት ነገር ለነሱ ጥሩ ነገር መስሏቸው ሊታይ ይችላል። ግን ቤተሰብን በጣም ነው ያስቆጣ። ብዙ ቤተሰብን የሩታ ቤተሰብ ደጋፊዎቿን፣ አድናቂዎቿን በጣም ነው ኮሜንት ላይ ገብታችሁ ብታዩ በጣም ነው ያስቆጣቸው። እውነታቸውን ነው። ለምንድን ነው ያ እንደዛ አይነት ግብዝነት መፍጠር ለምን እንዳስፈልጋቸው አላቅም። እኔ ራሱ እንዴት ብዬ ልናገር በጣም ስለተበሳጨው ማለት ነው በድርጊታቸው። ማድረግ የሌለባቸውን ነገር ነው። አንዳንዴ ሰው ነፃነት ሲሰጠው ማድረግ ያለበትንና ማድረግ የሌለበትን ነገር ለይቶ ቢያቅ ጥሩ ነው። ነፃነት ስትሰጣቸው ሩታ ስትፈቅድላቸው እንዴ ቤተሰብነት ማለት እኮ ግዞት አይደለም እንዴ። ጭራሽ እኮ ሜሪና ዳኒ ሩታን እኔ እንጃ ሪሞታቸው ነው ያደረጓት። ሪሞት አንስተ እንደፈለከው የፈለከውን ቻናል ቀያይረ የምታይበት ነው ሪሞት። ስለዚህ ሩታንም እንደዛ ነው ያደረጓት። ማድረግ አይጠበቅባቸው። ለምን እንዴ ሰው ግዴታውንም እንደማያውቅ መብቱንም ማወቅ አለበት። እነሱ ሁሉን ነገር ማድረግ እንችላለን ፈላጭ ቆራጭ ነን ብለው እንደዛ መሆን የለባቸው። ሜሪ ምን እየሰራሽ ነው? እየሰራሽ ያለሽው ነገር በጣም ትክክል አይደለም። አንዳንዴ ጥሩ ነገር ሰራሽ ተብለሽ ስትደናነቂ መሰራ ሁሉ በቃ ጥሩ ነው ብለሽ ማሰብ የለብሽም። ዳኒም በዛ ልክ እንዴ በግድ ዛቻ ምንድነው? ዛቻ መዛት የለብህም። ምን ማለት ነው? ካንተ ማይጠበቅ ካንቺ ማይጠበቅ ሜሪ ነገር ነው እየሰራሽ ያለሽው እንዴ። በቀደም ለታ ሩታን ይዘሻት ሄደሽ በሰው ቀለበት በሰው ፕሮግራም ላይ እየሰራ ያለውን ነገር ነይ ብለሽ ካለችበት አንከብክበሽ አጣድፈሽ ወስደሽ አሳይሻት። ያልሆነ ነገር ተፈጠረ። ነውር ነው በሰው ፕሮግራም ላይ ገብቶ መረበሽ። ያ ነገር ተፈጠረ። እሺ ያ ነገር አለፈ። ካለፈ በኋላ ደግሞ ሩታን አብርሽ ፈልጓት ደውሎ የት ነው የምትሄጂው ምናምን ነገር ብሎ ሲላት ደውሎ ሲጠራልሽ ተነስተሽ ለምን ትሄጃለሽ? ለምን እሱን ታገኘዋለሽ አልሽ። ቀጠልሽና ደግሞ ጭራሽ ቤት ድረስ ሄደሽ ሄርሜላን ማናገር ለምን አስፈለገ? ለምን ሄርሜላን አናገርሻት አልሻት። ጭራሽ እኮ በቃ እሷን እኔ በስማም እንዴት ብዬ ልናገር እንዴ? አፏ ላይ መቆም እኮ ነው የቀረሽ ሜሪ
ለምን ሄድሽ ታናግሪያለሽ? ለምን ሄድሽ እንደዚህ? ልጅቷ ምንድነው እያደረግሻት ያለሽ? ለምንድነው የልጅቷን ነጻነት እኮ ነፈክሻት? አንዳንዴ እኮ ቤተሰብነት እህትነት እንደዚህ ከሆነ እኔ እንጃ እኔ እንደዚህ ነው ብዬ አላስብም። በቃ ቤተሰብ ማለት ቤተሰብነትሽን በአንድ ጎን እያሳየሽ ቤተሰብ ሆነሽ አንቺ የጠቀምሽ እየመሰልሽ እየጎዳሻት ነው። በቃ እንዴት ብዬ ልግለጸው? እኔ ያጥረኛል ለምታደርጊው ነገር ማለት ነው። እውነት ቤተሰብ በጣም ስለተናደድኩ ነው እኔ የምናገረው ራሱ ጠፋኝ። በቃ እንዴ ምንድነው ወዳጅ መስለሽ ጠላት አይነት ነገር እየሆንሽብኝ ነው ያለሽው ሜሪ። እንዴ እዛ ጋር አለው ሻሌን ተዋነኝ መከታዋነኝ እያልሽ እኛም በቃ አለቻት ሜሪ ምንም አትበሳጭም በቃ ከሜሪ በላይ ምንም የለም እያልን እኮ መብቷን እያሳጣሻት ፍላጎቷን እያሳጣሻት እየተጫንሻት አይበል ልታወራ ስትልኮ ዝም በይ እያልሽ እኮ በቃ አፏ ላይ መቆም ነው ይቀርሽ። አፏ ላይ ምላሷ ላይ መቆም ነው ይቀርሽ። ለምን ይሄን ታደርጊያለሽ እንዴ? ያንን ሁሉ ካሳይሽ በኋላ በቃ ይውጣልሽ ይቆረጥልሽ ምናምን እያልሽ በቀደም በጣም ስትጮህባት ነበረ እንዴ። ሂጂ ትያታለሽ ነይ ትያታለሽ እየተሰራ ያለውን ነገር እየሰራ አብርሃም እያደረገ ያለውን ነገር ነይ ትያታለሽ። ከዛ ደግሞ ተመልሽና ደግሞ ለምን ትሄጃለሽ? እሱ ሲደውልሽ ለምን ታነግረሽ? ስልክ ለምን ታወሪያለሽ? ብዙ ነገር ትያለሽ። ጭራሽ ደግሞ ትላንትና ይገርመኝ እጅግ በጣም ቤተሰብ ያናደደኝ ምንድነው ያለሷ ፍቃድ ያለሷ ፍላጎት ቀጥታ ብቻዋን ናት። ስለዚህ በሆነ ሰዓት በልጁ አማካኝነት እየመጣ አብርሃም ከሚረብሻት እንዲወስንለት እንዲቆርጥለት ምናምን ነገር ብለሽ ደስታን ሻንጣህን ይዛ ግባ ብለሽ በግድ ሻንጣ ሲይዘሽ ቤት አንኳክተሽ እሷ ሀገር ሰላም ነው ብላ ስትቀበላችሁ እሷ የተቀበለችው ግቡ ብላ ነው። ያው ከውጪ ምንድነው ሻንጣ ምናምን ብላ ስለማታመነጫጭቅ ሰውን ማለት ነው። ሰውን ቤቷ ከፍታ ካስገባች በኋላ ነው የመጣችሁበትን አይዲያ የምትጠይቃችሁ። እሷ በሰላም እያወራችሁ እያለ እንደዚህ እንዴት እንዲሆናል ብላ በምትላችሁ ሰዓት በቃ መቀመጥ አለበት መኖር አለበት አንድ ክፍል ስጪው እንዴ ምን ማለት ነው እንዴ? በሰው ቤት ገብቶ ማዘዝ በሰው ቤት ገብቶ ይኑር እንዲሆኑ ምን ማለት ነው? እሷ እኮ በሂደት ነገሮችን እያከናወንን ነው ለሁሉም ነገር። እሱም ገብቶ ለመኖሩ እሱም ገብቶ ለመቀመጡ በሂደት ነው እያወራን ነው። ያኔ መሰለ መኪና ገዛህልኝ ኦኬ አልኩ፣ ቤቱን ሰጠኝ አስረከብከኝ እሺ አልኩኝ። ነገሮችን በሂደት እንደዚህ እያስኬድን ነው። ገብተም ለመኖር አብረንም ለመኖር ነገሮችን በሂደት ነው እያስኬድን ያለ ነው። በአንድ ጊዜ ሻንጣ አሸክሞ ሂድ ብለው እነሱ ገፋፍተው ሲያመጡ አንተ እቃ ነው ወይ እቃ ነህ አንተ ዝም ብለህ ሂድ ሲሉ ከምትሄድ ውጣ ሲሉ ምትወጣ ለምንድን ነው ደስታ ምናምን ብላ ራሱ በጣም ሩታ ስሜታዊ ሆና ደስታን እየተናገረችው ነበረ። ከዛ በኋላ እኮ እንደገና መልሳችሁ ደግሞ ሜሪ ዳኒ ትኖራታለ እንዴ ማረሚያ ነው እንዲያስገባችሁት? ማረሚያ እኮ አይደለም ያስገባችሁት። ትኖራታለ በቃ አይወጣም። ሻንጣውን ልታወጣ ስትል አይወጣም። ሻንጣውን በቃ መግባት አለበት። ሂድ አንድ ክፍል ሻንጣው ይግባ፣ እሱ አንድ ክፍል ይኖር። ምንድነው በቃ ብቻሽን ስለሆንሽ እንዲጠብቅሽ ነው። ምንድነው የሚጠብቃት እንዴ? እሱ እኮ ወደፊት የትዳር ጓደኛዬ ናት ወር እሷም እንደዛው እያለ እንዲጠብቃት እሱ ዘበኛ ነው እንዴ? ወይ ወደፊት ባሏ ሊሆናት ፍቃደኝነቱንና ፍቅሩን የገለጸላት ሰው ነው። የሆነ እንደ በስማመኔ ቃላቱን መግለጽ ይከብደኛል። የሆነ እንደ ጥበቃ የሆነ እንደ ዘበኛ ነገር እሷን በቃ እንዲጠብቃት አይነት በቃ ብቻሽን ስለሆንሽ እንዲጠብቅሽ ነው እንዴ? እንደዛ አይነት ነገር አለ? እንደዛ አይነት ነገር የለም። እና እኔ በቃ ከድርጊታችሁ የምታደርጉትን ነገር እንትን እያላችሁ ያላችሁትን ነገር ቆም ብላችሁ ብታስቡ በሰው መብት ገብታችሁ ግዴታ ባታደርጉት ደስ ይለኛል። በቃ ግዴታ ነው። ትቀመጣለህ አርፈ በቃ አትወጣትም አላችሁት። ልጁ እኔ ግዴታ አይደለም እኮ በግዴታ ነው እንዴ ትቀመጣለህ እንትን የምትሉኝ እያለ ራሱ በቃ ደስታ በጣም እንትን እያለ ነበረ። እና እውነቷን ነው። በቃ አንስታችሁ ሂድ ሻንጣህን ይዘህ መግባት አለብህ መሄድ አለብህ ብላችሁ አመጣችሁ። አሁን ደግሞ እንደገና መልሳችሁ ደግሞ ምንድነው ያደረጋችሁት? ውጣ በቃ ሜሪ የሰራሽው ስራ በጣም ካንቺ የማይጠበቅ ነው። እግዚአብሔርን
እንዴ ምን ማለት ነው? እጃለሽ እኮ በእጅሽ እኮ ገፍተሽ ሻንጣው ማስወጣት ትችያለሽ። በእግርሽ የሰው ልብስ ነው አይደል ይዞ የመጣው እንዴ? ለምንድን ነው ክብር ማሰጪው? ለሱ እኮ እውነት ለሩታና ለደስታ እኮ ቦታ ቢኖርሽ እግርሽን አንስተሽ እንደኳስ ሻንጣውን ገፍተሽ አታስወጪም። በጣም ስሜታዊ ያደረገኝ ደግሞ እሱ ነው። እግርሽን አንስተሽ እንደዚህ እንደ ኳስ እንደሆነ ከብት ገፍቶ እንደሚያወጣ አይነት ነገር ነው። በር ከፍተሽ ሻንጣውን ገፍተሽ የምታስወጪው። በእጅሽ ገፍተሽ ማስወጣት ትችያለሽ። ለምን እጅ እያለሽ በእግር ለምን አስፈለገ? ካንቺ አይጠበቅም። ለምን እንዴ? የሆነ በቃ እንዲ ወደ ታች ተጫንሻቸው እንዴ? ይቅርታ አርጊልኝና እኔ በሰውነትሽ ልክ ባታስቢ ጥሩ ነው። በቃ ቆም ብለሽ አስቢ። ጥሩ ነሽ ስትባይ መጥፎ ነሽ መገኘት የለብሽ። ጥሩ ነሽ ከተባልሽ እንደ ጥሩነትሽ መገኘት አለብሽ። ስሜታዊ ሆነሽ እኔ እግዚአብሔርን ደስታ በጣም ትግስተኛ ነው። በጣም እጅግ በጣም የሚመሰገንና የሚከበር ልጅ ነው ደስታ። በእውነት ወንድ ልጅ ነው። እንደዛ ሻንጣው ስታደርጊ እኮ እጁ የሚሰነዝርስ ሰው ቤት ሄዳችሁ አልሆነ ግብ ቢፈጠር ሰው መረበሽ እንዴ ምን ማለት ነው? በጣም ትግስተኛ ነው እውነት። በዚህ አጋጣሚ እኔ ደስታ ላደንቀውና ላመሰግነው ላከብረው ነው የምፈልገው። ምክንያቱም ወንድ ልጅ እንደዛ አድርገሽ ውጣ እንዴ ና በቃ ውጣ ና ሻንጣህን ይዘህ ውጣ። እቃ አይደለም ሰው እንዴ እቃ ነው እኮ የሆነ እንዲያንስተሽ ወዲያ የምታደርጊው እንዴ። ቢያንስ በሷ ፊት እሷ ቤት ሄደሽ እንደዛ በሷ ፊት ደስታ እናውጣ በቃ ና ቀጥል በቃ እዚህ በኋላ ያስፈልገም ውጣ ብለሽ ማለትሽ በጣም ወረድሽብኝ። ማድረግ የሌለብሽን ነገር ነው ያደረግሽው። ስለዚህ እሱ እቃ አይደለም። እንደገና ዳኒ ደግሞ ትወጣታለህ ምናምን፣ እሱም እንዳንተ ወንድ ነው። እንዳንተ ተነስቶ መውረግረግ ይችላል። ግን ነገሮችን በቃ እኔ እንጃ እውነት በጣም ትልቅ በእድሜ ትንሽ ነው፣ ግን በእውቀቱ ባስተሳሰብ ረጋ በማለቱ ስክን በማለቱ ደስታ እግዚአብሔርን ትልቅ ሰው ነው። በቃ ትልቅ ሰው ነው ብዬ ነው የምናገረው በዚህ ሰዓት ማለት ስለተናደድኩኝ። መጥፎ የሰራ ሰው እንደ መጥፎነቱን እናገራለሁ። ጥሩ የሰራ ሰው ደግሞ እንደ ጥሩነቱን እናገራለሁ። ስለዚህ ሜሪ መጥፎ ነገር ሰርተሻል፣ ጥሩ ነገር አላደረግሽም። በትላንትናው በጣም ስለተበሳጨው ነው መጥቼ ልናገርሽ የቻልኩት። ለምን ስለምታዩ ታዩዋልሽ፣ ይሄን ቪዲዮ ስለምታዩ ከጥፋትሽ እንድትታረሚ ነው። በቃ ቀጣይ ጥሩ ነገር እንድትሰሪ ነው፣ ጥሩ ነገር እንድታደርጊ ነው እና በጉልበትሽ አትመኪ። በመጪው ደግሞ ሰው እንዲያወራ እድል ስጪ። እነሱ ገና አንድ ቃል ሲያወጡ አንቺ አስሩን በቃ ብለሽ ጥፋትሽን ስለምታቂ እኮ ነው ጥሩ እንዳልሰራሽ ስለምታቂ በቃ ብለሽ አፋቸው ላይ ትቆሚያለሽ። አትቁሚ። ሰው የውስጡን ሀሳብ ይናገር፣ የውስጡን ስሜት ይግለጽ። በቃ አዳምጪ። እነሱ አንቺን ብለው እንደ ታላቅ አክብረው እንደሚያዳምጡሽ ለሌላውም ደግሞ ሲያወራ እድል ስጪ፣ አዳምጪ። አትጩሂባቸው በቃ እና እንዲ የሆነ አልሆነ አትግረገርጊባቸው እንዴ። ምንድነው ጭራሽ አንቺ ትንሽ በሰውነት ግዙፍ ስለሆንሽ እነሱ አነስ ስላሉ ይፈሩኛል ብለሽ ከሆነ ተሳስተሻል። በስጋ አትመኪ። በቃ እኔ በስጋ ሰው አይመካም፣ የሚመካው በእግዚአብሔር ብቻ ነው። ስለዚህ እንደዛ አይነት መውረግረግንም አታሳይ በቃ። ስለዚህ ሩታ እዚህ ጋር ነው እኔ ትላንትና በጣም ነው ያስደሰተችኝ። ትክክላት አትጩይ ተረጋጊ ምናምን ብላ እንደውም ማለት ደስታ ራሱ እኔ ውጣ በቃ ለምን መጣህ አላለችው። ምን ሆነህ ነው በቃ ምን ሆነህ ነው? ነገሮችን በሂደት እያከናወንን ነገሮችን በሂደት እያስኬድን እያለ ሻንጣ ይዘህ በአንድ ጊዜ መምጣት ለምን አስፈለገ? ምን ሆነ ነው አንተ? እነሱ ና እንሂድ ና በቃ እንዲያርግ ሲሉ የነሱን ሰምተክ ለምንድን ነው በእነሱ ግፊት እንደዚህ ሻንጣ ይዘህ የምትመጣው? ምን ችግር አለው? ነገሮችን በሂደት እኮ እያስኬድን ነው። ይሄን ቀን በሰዓቱ እንትን ሊደርስ ይችላል። በሰዓቱ የሚሆን ነገር ነው እና እነሱ አንጠልጥለው ስላመጡ እንዴት እሺ ብለህ ሰምታቸው ትመጣለህ? ልክ አልሰራህም ብላ ነው ያለችው። በርግጥ ማለት እያወራን እየተነጋገርን እያለ ነገሮችን በሂደት እያስኬድን እያለ እነሱ እንዲናደርግ ሲሉ ለምን እሺ ብለሃቸው መጣ ብላ ነው እሷም የተቆጣችው እንጂ በመምጣቱ ተከፍታ ሳይሆን ጊዜ አለው ለሁሉም ጊዜ አለው በሚል ነው እሷ ራሷ አረጋግታ እንደውም ቁጭ በል በቃ እናንተ እንደውም ውጡ አለቻቸው። መጨረሻ ላይ እናንተ በቃ ውጡ እሱ ይቀመጥ እኔና እሱ ተነጋገራለን ውጡ ብላ ነው ያስወጣቻቸው። ከወጣች በኋላ ራሷ አይታችኋል አይደል? ሜሪ እንደገና ተመልሳ እንደሆነ ነገር ልትወስድል በቃ ውጪ ብላ በሩን ዘጋችሁ። ሩታ ትክክል ናት። በቃ እሱንም ከነሱ ጋር ውጣ ብላ አላለችውም። እሱን አረጋጋችሁና ከሱ ጋር ማውራት መወያየት ጀመሩና ሜሪ በዚህ ልክ ሰውን አትገምቺ። በቃ ሰውን በራስሽ አይምሮ አትሳዩ።
ሰውን እንደፈለግሽው እንደራስሽ አክት አታድርጊ። በቃ የሰውን ስሜት ተረጂ፣ ሀሳብ አቅርቢ። ያ ሰው በዛ ሀሳብ ከተስማማ ሀሳቡን ታስቀጥያለሽ። ግን አንቺ እንደዛ አይደለም፣ አትጠብቂም። የራስሽን ሀሳብ ብቻ ነው በቃ አንቺ የፈለግሽውን ፍላጎት ያሰብሽውን ሀሳብ መሆን አለበት አይደለም። እንደዛ አይደለም፣ መሆን የለበትም። እንደዛ ሳይሆን በቃ ሀሳብን አቅርበሽ ያ ሰው በሀሳብሽ ከተስማማ ነው ማስኬድ ያለብሽ እንጂ እኔ እንጃ ጉልበትሽን ተጠቅመሽ እኔ በነኝ ታላቅ በቃ እችላለሁ ማለት አንዳንዴ እሺ ሲባልም ሰው ዛሬም ምለውን ነገር እሺ ይለኛል ብለሽ ማሰብ የለብሽም። አንቺ ብዙ ጊዜ ሩታ እንዲጋ ሂጂ እዚህ ጋር እንዲያርግ ይሄ ነይ በመትያሳት እንደ ቦርሳ ያንጠለጥልሽ ስትወስቻት በማክበር የሆነ ስሜትሽን እንዳይጎዳ በማለት ነው እሺ ምትልሽ። ያን ደግሞ በቃ እሷ እሺ ስለምትልሽ ይሄም ደግሞ ሰው እሺ ይለኛል ብለሽ እንደፈለግሽ ሰው ማድረግ የለብሽም ብዬ ነው የምለው። እኔ ከዚህ በላይ ምንም ነግርሽ ነገር የለም። በጣም ስሜታዊ ስለተሰማኝ ነው። በሰው መብት ገብተሽ የሰው መብት ስለረገጥሽ ነው እኔ ልናገርሽ የቻልኩት እንጂ ሌላ ምንም ትልል አይደለም። የመናገር ሱስ ኖሮብኝ አይደለም። ግን ልክ ሳቶኝ ስትቀሪ ልክ አለ መሆንሽን ነግርሻለሁ። ልክ ስትሆኚ ደግሞ ልክ መሆንሽን እነግርሻለሁ። ለዛ ነው እኔ መጥቼ ዛሬ የተናገርኩሽ ስለተሰማኝ ማለት ነው። ስለዚህ እኔ በቃ ሜሪ የመናገር ሱስ ኖሮብኝ አይደለም። እኔ ካደረግሻቸው ነገሮች የሆነ ረገጣ የሚባል ነገር አለ። በእውነት የሆነ እንዲረግጦ መግዛት እንደዛ አይነት ነገር እያደረግሽ ስለሆነ ነው በትላንትናው በቃ ምንም ፈተን ሰጥተሽ በቃ ምንም ብጥብጥ አረግሽ። ሌላ ሰው ተኝቶ ቢሆንስ እረፍት የሚፈልግ ሰው ሊኖር ይችላል። ጎረቤት እስከመረበሽ ነው። እንደዛ ማድረግ የለብሽም። ስለዚህ የሰውን መብት አትጋፊ። ሰው በመብቱ የፈለገውን ነገር ማድረግ ይችላል። እኔ ብቻ አውቃለሁ አትበይ። ዳኒም ደግሞ አታስፈራሯት እንዴ። ነገ ብቻሽን ትሆኛለሽ። ብቻሽን እንዳትሆኚ ነው በቃ ነገ ብቻሽን ትቀሪያለሽ። ማንንም የሚናገርልሽ ነገር የለም ምናምን እንዴ። ለመናገር እኮ በዙሪያ ሺህ ሰዎች አሉ እንደናንተ መተው እንደዚህ ወይ ሚዲያ ላይ ወጥተው ያዙ ይልቀቁኝ ስላላሉ አይደለም። አለ በዙሪያው ብዙ ሰዎች አሉ። ብቻዋን አይደለችም ሩታ፣ በጣም ብዙ ሰዎች አሉ። እሷ እነሱን ፍለፊት ለማጋፈጥ ስላልፈለገች ነው እንጂ እንደናንተ በቃ አቅርባቸው ላይ ለማሳየት ብትፈልግ ብዙ በጣም በዙሪያ ብዙ ሰዎች አሉ። ነገ ብቻሽን ትቀሪያለሽ፣ ነገ ብቻሽን ትሆኛለሽ ምናምን የሆነ እንደዚህ እያስፈራራችኋት ልጅቷ ወደማትፈልግበት ነገር ውስጥ እያስገባችኋት ነው። ማድረግ የለባችሁም። ለምን የሆነ ነገር ነው ስትላችሁ ነገ ብቻሽን ትቀሪያለሽ ምናምን አታስፈራራት ልጅቷን። በራሷ ኮንፊደንስ እንዲኖራት አድርጉ። በቃ አትምሯት። እሷ ራሷ በራሷ አይምሮ ትመራ እንጂ በእናንተ አይምሮ እንድትመራ አታድርጓት። በራሳችሁ አይምሮ ልክ ልጅቷን አትሳሏት። በቃ በራሳችሁ አይምሮ እንዴት ብዬ ልናገር? በራሳችሁ አይምሮ አትለኳት። ሰውን እናንተ በራሳችሁ አይምሮ ልክ ነው የምትለኩት። ስለዚህ እናንተ እሷን በራሳችሁ አይምሮ ልክ አትለኳት። ራሷ በቂ የሆነ አይምሮ አላት። የምታገናዝብበት ቆም ብላ የምታስብበት ጊዜ እያሳጣችኋት ነው እንጂ ሩታ ቆም ብላ ብታስብ ብዙ ነገሮች መስራት የምትችል ሴት ነች። አውቃታለሁ። አንቺም ታውቂያታለሽ እንዴ? ቤተሰብ አረብስባብ ታውቂያለሽ። ሩታ ምን አይነት ሰው እንደሆነ ታውቂያለሽ። ግን አታዋክዋት። በቃ ነገ እንዴት አለቅሻለሽ ነገ የሆነ ነገር ምናምን ለምንድን ነው የምታስፈራራት? በእርግጥ ሰው ስሜታዊ ሆኖ የሚያስለቅሰው ነገር ካለ ሊያስለቅሰው ይችላል። በዝም ብሎ ባገኘው ነገር አያለቅስም። ስለዚህ እኔ የመጨረሻ ምንም አልጨቅጭቃችሁ ማናት ዳኒና ሜሪ እምላችሁ ነገር ልጅቷ በራሷ አይምሮ እንድትመራ አድርጉ። እየመጣችሁ አትበጥብጧት። በቃ የሚጠቅማትን ነገር አድርጉ እንጂ ግዞት አይደለም። እኛ ያልነው ይሁን ዲክታተር አትሁኑ በቃ ነው ምለው። ከዚህ በላይ ምንም ምላችሁ ነገር የለም። ልጁንም አታዋክቡት። ስክን እርግት ያለ ልጅ ነው። ተረጋግተው ሁለቱም የሚያወሩትን ያውሩ። ማስኬድ ያለባቸውን ነገር በሂደት ያስኪዱ ብዬ ነው ምላችሁ። እንግዲህ ቤተሰብ ከዚህ በላይ ምንም ማለት አልወድም፣ ምንም ማለት አልፈልግም። ስለተሰማኝ ነው የኔ ውድና ምርጥ የሆናችሁ ቤተሰቦች። በያላችሁ በሰላምና ጤናችሁ ብዝት ይበል። ቀናችሁ ሁሉ ያማረ ይሁን። በጣም ነው የምወዳችሁ። ቻው ቻው።